ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊም ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ከአሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለ። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ። ሐጁንም በተመለከተ ዛሬ ሐጅ ቀሩት ወንድሞቻችን እንዳልኳችሁ ነው። በእነሱ መቅሮት አይደለም የማዝነው። የሐጅ ለቅሶ ግን ከዚህ ዓመት በኋላ ይበቃል። በክብር የሚሄዱ ኢትዮጵያውያን ሁጃጆች እንዲፈጠሩ ጠንካራ ተቋም። እኔ ባንኮቹንም ማልፈርድባቸው ነገር አለ። የኛ ባንኮች ላይ ብር የሚያስቀምጥ እኮ መጅሊስ የለንም። ከየት አምጥቶ የሚመጣው ይዘረፋል፣ ያለው ይጠፋል። ዛሬ እኮ ሌሎች ተቋማቶች ከሀገሮች 100 ሚሊዮን ዶላሮች ሌሎች እምነት ተቋማቶች ተቀማጭ ቢሊየንስ ብሮች በየባንካቸው አለ በየቱም አካውንት ብትሄዱ። የኛ ግን የደሞዝ የሚከፍለው ገንዘብ የሌለው ስብስብ ተቀምጦ ነው አንዳንዴ የማንፈርድባቸው። እንደዚህ ሆኖ ለዚህ ዜጋ ሲባል ነው ይሄንን ገንዘብ ሲያደርጉ የነበረው። ግን ሊቆም ይገባል፣ ማብቃት አለበት። ከዛ አልፎ የሌሎች እምነት ተከታይ ወገኖችን ሳይቀር እቺ ሀገር የጋራ ሀገራችን ናት። ተከባብረን የምንኖርባት ሀገራችን። በዚች ሀገር ጉዳይ ላይ በጋራ ተከባብረን ተሳስበን እንኖራለን። የሌሎች እምነት ተከታዮች ዛሬም የምንነግራቸው ነገር እምነታችን የኛ ነው። በእኛ እምነት ውስጥ የሚያደርጉትን ጣልቃ ገብነትና ለሌላ የፖለቲካ ፍላጎታቸው የሚያደርጉትን ጉዞ ሊያበቁ ሊያቆሙ ይገባቸዋል። በተሳሳተ አስተሳሰብ እነሱን ደግፈው ይሄዱ ያሉ ሙስሊም በሚባለው ስም ተከትለው ለሌሎች ፖለቲካ መጠቀሚያ የሚሄዱ ወንድሞቻችን እየተሳሳታችሁ ነው፣ አይበጅም እንላቸዋለን። ዛሬም እንዲመለሱ ይሄ ነው የኛ መልእክት። እቺ ሀገር አሁንም ዛሬም ነገም የምንጠይቀው ጠንካራ ተቋም፣ የሙስሊም አንድነት የተከበረበት ተቋም፣ ሁላችንም ትናንትናም ስንለፋ የነበረው ሁሉንም የሚሰበስብ የጋራ ቤት ነው። ግለሰቦች